አይነት ነው። አንዳንዱ ጮክ ብሎ ይጮሃል፣ ዓለምን ይሰማዋል። አንዳንዱ ግን በውስጥ ይታፈናል። እንባው 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 ወደ ውስጥም ይፈሳል፣ ወደ ሆዱም ይገባል። በምስራቅ አርሲም ወደ ምድርም የተሰማው ጩኸት እንዲህም ነበር። ወገኖቻችን መታረድ፣ የንግሥታት ዝምታ፣ የምዕመናን ዓለማዊነት፣ የምዕመናን ጩኸትም አፍኖት ኖሯል። ዛሬ ግን ያ የታፈነ ጩኸት አንድነትን ፈጥሮ ነፃነትንና ፍትህን ሊያውጅ ብቅ ብሏል። የታፈነ ጩኸት ወይኔ ሰላም ማለት እስኪ ቪዲዮ የትናንቱ ፓርቲ የተነሳነው ፎቶ እኮ ነው። በአንድ ሰዓት ውስጥ ብቻ ከአምስት ሺህ በላይ ላይክ አግኝተናል። ልብሱ፣ ሙዚቃው በእውነት ድንቅ ምሽት ነበረ። እስከንጩ ብለው ዋው በጣም ያምራል። የኔስ ቪዲዮ በዚህ ሳምንት ደግሞ አዲስ የተከፈተው ትልቅ ክለብ መሄድ አለብን አይደል? ኑሮ እንዴት ተደሰቱበት። ምን ዋጋ አለው? ወጣትነት እንደኛ ፈታ ብለን ካላሳለፍ ነው ምንም ዋጋ እኮ የለውም። በጣም ለመሆኑ እናንተ የምትኖሩበት በዚች ምድር ላይ ነው ወይስ ሌላ ዓላማ ነው? ወገኖቻችን በምስራቅ አርሲ ምድር በገዛ ሀገራቸው እንደ ባዕድ እያለቀሱ እየተሰቃዩ አብያተ ክርስቲያናት በፈራረሱበት በነደዱበት ምድር እናንተ ስለ ድግስና ስለ ቲክታክ ታወራላችሁ ነው? ለቤተ ክርስቲያን ማን ነው የሚቆመው? ለታሰሩት ከእነርሱ ጋር እንደታሰራችሁ ሆናችሁ አስቡ። እናንተ ደግሞ በስጋ ስለምትኖሩ መከራ የሚቀበሉትን አስቡ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ። ወይኔ ጉዴ! አንቺ ደግሞ በጣም ጀመረሽ ደግሞ። ይኸውልሽ ቤት እኛ ሁልጊዜ ታስጨንቂን። የቤተክርስቲያን ነገር የአባቶች የካህናትና የሰንበት ትምህርት ቤት ልጆች ድርሻ ነው። እኛ ምን አገባ እንዴ? ምን ማድረግ እንችላለን? ቆይሽ ልክ ነሽ እየርስ የኔን ሆነሽ ትለይብኛለሽ። እኛ በራሳችን የኑሮ ውድነት የትምህርት ቤት የቤት ኪራይ፣ የሽሮ፣ የበርበሬ ራሴን ወጥሮ ይዞኛል። እሷ ደግሞ አርሲ ትልብኛለች። ለመሆኑ ነገ እኛ እዚህ ምን ልናደርግ እንችላለን? ጸሎትም ቢሆን የለመዱት ያድርጉ። እኛ አይመለከተንም። ሲጀመር እኛ ምን አገባን? ምንም አያገባን። አምላኪ እስከ መቼ ነው ዝም የምትለው? እስከ መቼ ነው ጌታዊ ዝም የምትለው? በምስራቅ አርሲ ምድር የፈሰሰው የንጹሐን ልጆች ደም ወደ አንተ ይጮሃል። ተዋህዶ በመወዳቸው ብቻ ክርስቲያኖች ክርስትናን አንክድም ብለው ክርስቶስን አንክድም ብለው በማለታቸው ብቻ እኮ ነው ታረዱት። አባታቸውን በሞት አጥን በደንበላሉ ደኳቸው። ልጆችን በአይኔ ፊት አረዷቸው ጌታዬ። ልጆችን አረዷቸው ጌታዬ። ቤቴን አቃጠሉት፣ አፈናቀሉኝ ጌታዬ። ማረፊያ አጣሁኝ፣ ማረፊያ አጣሁ ጌታዬ። አምላኪ ሆይ ተመልከተኝ።
እባክሽ ተረጋጊ። ነይ ነይ፣ ወደዚህ ነይ፣ ቁጭ በይ እስኪ፣ ነይ አረፍ በይ። ምን ነው? ምን ተፈጠረ? አንቺ ማንሽ? የማውቅሽም መሰለኝ፣ ካምፕ ውስጥ ያየውሽ መሰለኝ። ተፈናቃይ ነሻ? ያቺ ተፈናቃይ እናት ነሽ። በካምፕ ውስጥ አይቼሻለሁ። አልተሳሳትኩማ? እኔ ምስራቅ አርሲዋ መከራ የደረሰብኝ እናት ነኝ። ስሜ እህተ ማርያም ይባላል። በእምነቴ ምክንያት ካደግኩበት ቀይ ከልጅነት ማዛችሁን ቀይሩ፣ ካልሆነ ግን ትታረዳላችሁ አላችሁ። ልጆቼ ግን አንቀይርም፣ ተዋህዱን አንክድም ስላሉ መከራ በአይኔ ባረሩኝ። ቤተ ክርስቲያናችን ስትቃጠል ቅዱሳን ስዕላት ሲረገጡ የነበሩ ጭስ ዛሬም በአይኔ ላይ አለ። ምንድን ነው የምትይው? የችግረኞቹን ጭረት አይረሳም። ጌታ ሆይ ማረኝ። ከሞት ደጃፍ ከፍ ከፍ لا إله إلا الله. እየሆነ ነው ግን እኛ እዚህ በሰላም የምንተኘው በሰው ደም ነው። እኔ ምንም አልገባኝም። ቆይ ምንድን ነው እየተፈጠረ ያለው? ምንም እየገባኝ አይደለም። እኔ በሶሻል ሚዲያ ስመለከት የፖለቲካ ውሸት ይመስለኝ ነበር። ልጆቿ በአይኗ ፊት የታረዱት እናት እዚህ ፊት እኮ ለፊት ቆማለች። የፈጣሪ ያለ እንዴት ያማል! እግዚአብሔር ወይ እንዴት ጨከንን እኛ። ያመኛል ግን እስከ ሞት ድረስ የታመን ሁኑ፣ የህይወትን ማክል እሰጥሃለሁ። ራእይ ምዕራፍ 2 ቁጥር 10። ስለ ልጆቼ ሰማዕትነት አላዝንም፣ እነርሱ የሰማዕትነትን አክሊል ደፍተዋል። እኔ ግን የሚያመኝ የክርስቲያኖች ዝምታ ነው። እኛ እዚህ ስንታረድ ስንሰደድ፣ እናንተ ግን እዚህ ተኝታችኋል። አንድ መሆን ጣችሁ አይሰማም። የታፈነ ጩኸት ሆኖ ቀርቷል። ተበታትናችኋል። ኢየሩስ ሰላማዊት፣ ሰማችሁ አይደል? እህተ ማርያም እንዴት እንደምታለቅስና ሀዘኗን እንደምታበረታታ እግዚአብሔር እንደዚህ ይላል። የዋይታና የመራራ ለእሶ ድምፅ በራማ ተሰማ። ራሄል ስለ ልጆቿ አለቀሰች፣ የሉምና ስለ ልጇ መጽናናትን እንቢ አለች። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 15 ላይ ይላል። አያችሁ አይደል? የእኛ መበታተን የእኛ ዓላማዊነት ግዴለሽነት ነው ጠላት ያዳፈረው። እኛ አንድ ሳንሆን ስንቀር ድምጻችን ሲበታተን ወገኖቻችን ይታረዳሉ፣ ህዝቦቻችን ይታረዳሉ፣ ቤተ ክርስቲያን ትደፈራለች፣ ቤተ ክርስቲያን ትቃጠላለች። አሁንስ ቢሆን ከእንቅልፋችን አንነቃም? ወይኔ አምላኬ ሆይ ይቅር በለኝ፣ ይቅር ይበለን አምላካችን፣ ይቅር ይበለን። እኛ በከንቱ ዓለም ተሸወድን፣ በፎቶና በቪዲዮ ታውረን ነበረ። እህታችን እህተ ማርያም የአንቺ መከራ የሁላችን መከራ ነው። ከዛሬ ጀምሮ ዝም አንልም። ነገር ግን ምን ማድረግ እንችላለን? ምን እናደርግ? ይኸውልሽ እንደዚህ ይላል መጽሐፍ ቅዱስ። እህቴ ኢየሩስ
ድካማችን መልካም ዋጋ አለውና አንድ ብቻ ከመሆን ሁሉ መሆን ይሻላል። ቢወድቁ አንድ ሁለተኛው ያነሳዋል። አንድ ብቻውን ሆኖ ቢወድቅ ጊዜ ግን የሚያነሳው ሁለተኛ የለውም እና ወየውለት። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢሸፍነው ሁሉም በፊቱ ይቆማሉ። በሶስትም የተገመደ ገመድ ፈጥኖ አይበጠስም። መደራጀት አለብን። በአንድነት መቆም አለብን። እያንዳንዳችን በተናጠል ስንጮህ፣ በተናጠል ገንዘብ ስንሰጥ ማንም አይሰማንም። ለውጥም አናመጣም። በጭራሽ ለውጥ አናመጣም። ነገር ግን በማህበር ስንሆን፣ በአንድነት ስንሆን፣ በሀሳብ ስንገናኝ፣ በጉልበት፣ በገንዘብ፣ በእውቀት በአንድነት ስንቆም ድምጻችን መንግስትንም ዓለምንም ያንቀሳቅስልናል። ለምስራቅ አርሲ ተፈናቃዮች መጠለያ፣ ፍትህ ማግኘት የምንችለው በድርጅት በአንድነት ብቻ ስንሰራ ነው። ብቻና ብቻ መስራት ነው። አንድነታችን ማጠንከር ነው። ልክ ነሽ፣ ልክ ነሽ። እኔ ያሉኝን የሶሻል ሚዲያ ገጾች ቤቲ ግሩፓችን በሙሉ ከዛሬ ጀምሮ ለዚህ በጎ ተግባር እጠቀማለሁ። ለተገደሉት ድምፅ ሆናለሁ። ለተፈናቀሉት እርዳታ አሰባስባለሁ። ፍትህ እንዲመጣ ህጋዊ በሆነ መንገድ በአንድነት እንጮኋለን። አይደል ኢየሩስ? የታፈነ ጩኸት ዓለም እንዲሰሙ እናደርጋለን። ሰማሽኝ ኢየሩስ? በሚገባ እኔም ድምፄን፣ ጉልበቴንና ገንዘቤን ለዚህ ድርጅት ሰጣለሁኝ። ብቻችንን ከምንሆን በአንድነት ሆነን የቤተ ክርስቲያንን ግንብ እንጠግናለን። የሰማዕታት እናቶች እንባ እንጠግናለን። ማየት የፈለኩት ይህንን ተመስገንልኝ። ማየት የፈለኩት ይህን አንድነት ነው። የተዋህዶ ልጆች አንድ ሲሆኑ፣ ሲደራጁ፣ ሲተጋገዙ አትሸነፍም። መደራጀታችሁ ለእኛ መጠለያ፣ ለሞቱት ልጆች ፍትህ፣ ለቤተ ክርስቲያን ደግሞ የማይፈርጋሽ ይሆናል። ተመስገንልኝ የኔ አባት ተመስገን። የምስራቅ አርሲ የሰማዕታት ደም ዝም ብሎ አይቀርም። የክርስቲያን አንድነትና መደራጀት የፍቅር እንጂ የጥል መግለጫም አይደለም። ዛሬ ያየናቸው እናቶችና እህቶች የመከራ ተካፋይ ለመሆን ተኝተው ከነበሩት ዓለማዊ እንቅልፍ ተነስተው በአንድነት ለመቆም ቃል ገብተዋል። አንድነት ኃይል ነው። መደራጀት ደግሞ ለተበደሉት ፍትህ፣ ለተራቡት መጠለያ፣ ለደከሙት ደግሞ ብርታትን ያስገኛል። በአንድነት ስንቆም የታፈነ ጩኸት ፍትህ ያገኛል። በአንድነት ስንቆም የታፈነ ጩኸት የፍትህ አዋጅ ይሆናል። የተዘጋጀው የፍትህ ደጅ ይከፈታል። የተዘጋውም ያ የፍትህ ደጅም ይከፈታል። የታረዱት ወገኖቻችን ደምም በሕግና